አንተ ግን ምን አይነት የተወጋክ ሰው ነህ? በስመ አብ ወወልድ ወመንፈስ ቅዱስ። እኔ አይደለም የተወጋሁት፣ አምላክሽ ነው የተወጋው። ነይ ላሳይሽ አምላክሽ ይኸውልህ አንድ ነገር ልንገርክ። ሲጀመር እስልምና እኮ የመጣው በስደት ነው አይደል? ኢትዮጵያ ውስጥ የገባው አይደል? የተወጋው አምላክሽ እንደሆነ ላሳይሽ አንድ ጊዜ። አንተ በእስልምና እኮ ይኸውልህ በስደት ክርስቲያን የሚባል ሀገር አለ ተብለህ በስደት መተን ኢትዮጵያ ውስጥ የተቀመጥከው ያ አምላክ ሲጀመር አይ ተው ነው። ያው መጽሐፍ ነው፣ ማስረጃ ላሳይሽ። ይኸው አይ አንተ ይኸውልህ እኛ አሁን ከኛ ጋር አይደለም ከትላልቅ መጽሐፍት ከትላልቅ አዋቂዎች ጋር አውራ ስትባል አታወራም። አየህ እኔ አሁን የገባሁት ነይ አይ ምንም አታስረዳኝ እንዴ ጭራሹን በዚያ በደንብ ላሳይሽ ነው የተወጋው አለችኝ። አምላክሽ ነው የተወጋው ብለሽ ታምኛለሽ አንቺ። አምላክሽ ኢየሱስ ነው አይደል? ምን ይላል? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል አለ። የወጉትም ያዩታል። ማን እንዳስወጋውና እንዳስገረፈው እንዳሰቀለው ታውቃላችሁ? ዲያብሎስ ሰይጣን ማለት ነው። እኔ አይደለም ያልኩት፣ ወላሂ መጽሐፍ ነው። ክርስትና የሚባለውን ሃይማኖት ነቢያቶች አያውቁትም፣ አምላክም እውቅና አልሰጠውም። ታል አይደለ? እግዚአብሔር ክርስቲያን ሆኖ ብሎ ነቢያቶችን አዟል አላዘዘም? የጉድ ሀገር የለም እኮ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብሎ ነቢያቶችን አዟል አላዘዘም? ክርስቲያን የሚለው በትርጉም ነው አይደል? ብዙ ጊዜ ሁስ የምታስረዳው አንተ ክርስቲያን ማለት ነው ማለት ነው። እስቲ አብራራል። አላህን ፈርተህ በቅንነት እስቲ አስረዳል። ክርስቲያን የሚለውን ቃል በንጽህና እስቲ አስረዳል። አላህን ፈርተህ ማለት ነው ማለት ነው ካለ መጽሐፍ ሪያሊቲውን ልል የፈለግኩት ሪያሊቲውን ባይብል ለምሳሌ ባይብል ሁብ ትከፍታለህ፣ አይሃለሁ። የግሪክ መጽሐፍቶች ትከፍታለህ፣ እኔ መክፈት እችላለሁ። እንደዚህ አይነት ትርጉሞች ክርስቲያን የሚለውን ቃል በመፍታት አማኞች እንደሆኑ በኢየሱስ ያመኑቱ እንደሆኑ ላስረግጥልህ እችላለሁ። ቃል በቃል የምትለኝ ከሆነ ለምሳሌ አንተ ቅድም ነው ከዚህ በፊት ነው ለኢብራሂም ነው መሰለህ የተጠየቀው። አንተ ወጥተህ ነበር ይሆን አላውቅም። አንድ ክርስቲያን ወንድሜ ምን ብሎ ጠየቀ? እስላም የሚል ከመጽሐፍ ቅዱስ አሳየኝ የሚል ባይብል ሁብ ውስጥ ገብቶ እያስረዳ ነበር። አሁን እስላም የሚለው ቃል እኔ እስላም ነኝ ብልህ አንተ ማለት ነው ላስረዳ እችላለሁ። በአማርኛ ቀጥተኛ መንገድ ወይም ደግሞ አላህን ፈጣሪን የሚፈራ ማለት ነው። እኔም እንደዛ ብዬ ማለት ነው ነኝ ልልህ እችላለሁ። እሱን ልተወውና በማብራራት ክርስቲያን ማለት ክርስቶስን ያመኑ ናቸው። እግዚአብሔር ክርስቲያን ሆኖ ብሎ አዞቸውን ነቢያቶችን አላዘዛቸውም። ቃል በቃል አላዘዘም። በጣም ጥሩ እናመሰግናለን። ስለዚህ ክርስቲያን ሆኖ ሙሴ ምን ነበር እምነቱ? ሙሴ መጽሐፍ እንደሚያወራው ማለት ነው እስራኤላዊ ነው። እምነቱን የተመልከቱ ዜጋውን አልጠየኩም። እምነቱ የት ነበር? ያሁ አምላኬ ነው። እኔ በመጽሐፍ ነው መሄድለው። ማነው አምላክ ብዬ አልጠየቅኩም። መጽሐፉ ምንድን ነው አላልኩም። ሃይማኖቱ ምን ነበር ሙሴ? ሃይማኖት ማለት እኮ እምነት ማለት ነው አይደል እንዴ? ሃይማኖት የግዕዝ ቃል ሲሆን እምነት ማለት እኮ ነው። ወዲያ እምነቱ ማለት ነው። ሙሴ ክርስቲያን ነበር አልነበረም? ክርስቲያንም አይሁድም አይልህም። ክርስቲያንም አይሁድም እስላምም አይልህም መጽሐፍ ቅዱስ። እስልምና እና አይሁድም ፍታ ክርስቲያን ነበር አልነበረም ሙሴ? አይልማ አይልም። ክርስትና ደግሞ ግልጾ ስናወራ የመጣው ከክርስቶስ በኋላ ነው። በጣም ጥሩ ጎበዝ። ስለዚህ ክርስትና የመጣው ከክርስቶስ በኋላ ነው አለ። ስለዚህ ቀደምት ነቢያቶች ክርስቲያን አይደሉም። እኛ አንክድም እኮ ሪያሊቲውን አንክድም። እሺ ከክርስቶስ በኋላ ነው የመጣው ክርስትና ካልከን ማን ነው ክርስቲያን ብሎ የዛኔ የሰየማቸው? አምላክ ነው ወይንስ ሰዎች የሰየሙት ስያሜ ነው? አይ በአንጾኪያ በሐዋርያ 11 ላይ ማነው የሰየማቸው ክርስቲያን ብሎ? ለመጀመሪያ ጊዜ ክርስቲያን ተባሉ የሰየማ ፓጋንስ ወይም ደግሞ ፓጋንስ ጎበዝ ጠላት የምናን
እየተቆራረጠ ፈለግ ስላገኙባቸው ስለዚህ የተቆራረጠ ክርስቲያን ብሎ የሰየማቸው አምላክ አይደለም። ሰማኝ ሁሴ ክርስቲያን ብሎ የሰየማቸው አምላክ አይደለም ማለት ነው። እየጠየቅኩህ ነው፣ አልሰማም ነበር። ሰዎች ናቸው የመሰከሩላቸው። ስለዚህ ሰው የመሰረተ ሃይማኖት፣ ሰው ያወጣ ሃይማኖት አምላክ እውቅና ያልሰጠ ልትላት ትላንትና ነበር እሱ ናቸው ብሏል። ሁሴ ዴቭ ብላል አይደል? አሁን ጣዖታውያን ፓጋኖች ናቸው ብላል የሰየሙት ያላመኑት ናቸው። አዎ ለምን እንዳላቸው ደግሞ ልንገር። የክርስቶስ ብዙ ክርስቶሶች ላስረዳ። ይህን ስም ያወጣው ጣዖታውያን ናቸው ማለት ነው። ላስረዳ እያሉ ያሉት እነዛ ሰዎች ማለት ነው የክርስቶስን ማንነት ማለት የክርስቶስን ስራ ሲያዩ ክርስቶስ ለብዙዎቹ የሚያደርገውን መልካም ስራ በማየት እነዚህ ክርስቶስ ስለሚመስሉ ክርስቲያኖች ብለው ጠሯቸው። ስለዚህ ይህን ስም ያወጣው ክራይስት ከሚል ቃል ነው። ክራይስት ከሚል ቃል ነው የመጣው። ስለዚህ ይህን ስም ያወጡት ጣዖታውያኖች ናቸው ማለት ነው። ክርስቲያን የሚለው የማያምኑ ሰዎች መሰከሩላቸው። ከዛ በመጽሐፍ ቅዱስ ክርስቲያኖች ተባሉ ይላል። ምንም ያሳዝናል። ትልቁ ነገር አሁን ሰው አለህ አላለህ ወይ ፈጣሪ ብሎሃል ምናምን ሳይሆን ትልቁ ነገር ፈጣሪ ሊልህ ይገባል እንጂ ፈጣሪ እውቅና ያልሰጠው ነገር ከፈጣሪ ዘንድ በምትሄድ ጊዜ በዚህ መንገድ ላይ ይህን ስም በዚህ ሃይማኖት ላይ ይሁን ብያለሁ ወይ ብሎ ቢያዝህ ምንድን ነው መልሱ? አይ እነዚህ እምነት ነው እምነት ነው። እኔ በእምነቴ ነው እኮ በማን ታምናለህ አይደለም ጥያቄው። አሁን እዚህ ጋር ይህን ሃይማኖት ስም ያወጣልህ ማን ነው ነበር ጥያቄው። ትላንትና እኔ ጋር ጥያቄ ልጠይቅ ገብተህ ነበር አይደለ? ትላንትና ነው ትላንትና ይመስለኛል ገብቼ ነበር፣ ግን አስወጣኝ። የቪዲዮ ቀርጸህ ፖስታ አልቀረጽኩም፣ ሌላ ሰው ነው የቀረጸው። ምን የሚል ነው የተፖስተው? ፖስቷል እያሉት ነው። አዎ እኔ ፖስቼዋለሁኝ ከሌላ ሰው አውርጄ፣ ከበስተጀርባ ማየት ትችላላችሁ። ምን ይላል ጥያቄ? እሱ ጥያቄ ልጠይቅህ ወይስ ምን ነበር የሚለው? ፖስት ከሆን ተናገር እስኪ። በጣም ጥሩ። ነቢያት ሳይሆኑ ወይም ደግሞ ማንም ነህ ሳይባል ጌታ ሳራን ለምሳሌ በአጭር ቃል ሳራን አብርሃም ጌታ ትለው ነበር። እንደሱ የሚላለ ድምፁ ላይ ተብለዋል። እንደሱ የሚላለ ዮሐንስ ራእይ ድረስ ቃል በቃል ነው። እንሰማዋለን። አስጨርሰኝ። አዎ እናሰማለን እኮ አሁን እኔ ጥያቄ የዛን ጠየቅ ነው። ምንድን ነው መሰለህ ጥያቄ ይሄው ሊሰማ የፖስትካን እስኪ ምንድን ነው? ክርስቲያኖች በጣም ታያዝናላችሁ ወላሂ። ከዘፍጥረት ዮሐንስ ራእይ ድረስ አድምጠኛ ቁርጥ አድርጋ ይፖስታሉ። በጣም ያሳድርግ። ከዘፍጥረት ምን አለ መሰላችሁ ልጆች፣ ትናንትና አንድ ልጅ ገብቶ ይጠይቀኛል። ነቢዩ መሐመድ ፈጣሪ ነው ብለህ ነው የፖስተትከው? እኛ እንደዛ ብለናል። ሚውቴን ላንሳው ስላረከኝ ያላንተ ፍቃድ ሚውቴን ማንሳት አልችልም። ነቢዩ መሐመድ ፈጣሪ ነው ብሏል በእስልምና ብለህ ፖስታል። በጣም ጥሩ። ከዘፍጥረት እስከ ዮሐንስ ራእይ ድረስ በራሱ አንደበት እኔ ጌታ ነኝ ያለ አንድ ስጠኝ ስል፣ እሺ ስጠኝ። አዎ ጽፌያለሁ። ነቢዩ መሐመድ ፈጣሪ ነው ብያለሁኝ እዛ ላይ። ኦኬ። ስለዚህ እዛች ጋር አሁን አንተ ያልከኝ ምንድን ነው? ጌታ ማለት ነው። ነቢዩ መሐመድ ፈጣሪ ነው ብያለሁኝ ወይ ቪዲዮ ላይ የራስህን ለምን ትጽፋለህ? በእኛ እምነት ጌታ በራሱ አንደበት ካለ አንተ እምነት አልጠየቅኩም። ስለአንተ እምነት አልጠየቅም። ለምን ተዋሻለህ? ውሸት ያሳይ። ቁርአንም ጨምረህ ከዘፍጥረት እስከ ዮሐንስ ራእይ ድረስ በራሱ አንደበት ጌታ ነኝ ያለ አንድ ሙስሊሞች ፈጣሪ ነው ብለዋል ብለህ ያላልኩትን ለምን ስጠኝ? በራሱ አንደበት ጌታ ነኝ ያለ አንድ ነብይ ስጠኝ። አልተጠየቅም። እሱን ለምን ተዋሻለህ ነው ጥያቄው። እኛ ፈጣሪ ነው ብለን ተናግረን እሱ ስጠኝና እነግርሃለሁ። ከቅዱስ ቁርአንም ከዘፍጥረት ደህን ቀጣፊዎች እዛ ታስገቡለት
አያችሁ ፈጣሪ ነው ብለሃል። ይሄን ነው በቃ ጠየቁ ክርስቲያኖች ትላንትና ይፎክራሉ። በቃ ኢየሱስ እኔ ጌታ ነኝ ብሏል፣ ጌታ ነኝ ብሏል። አይ ጌታ መባል አለቃ ማለት ነው ብዬ አሳየኋቸው። የተደረገ ነው ኢየሱስ ክርስቶስ ራሱ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ይሄን ኢየሱስን እግዚአብሔር ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። ያ ማለት ደግሞ ሹመት ነው፣ ስልጣን ነው አልኩት። በዚሁ መሰረት ደግሞ ሙሴ ራሱ ማን ነው እነ ዮሴፍ ራሱ ጌታ ተብለዋል ብዬ አስረዳት። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ቦታች አለ አይደል? ይህ ሆኖ ሳለ ከዛ በኋላ በቃ ምን አለ? እኔ ጌታ ነኝ ብሎ ቃል በቃል የተናገረ ከመጽሐፍ ቅዱስም ይሁን ከእስልምና የሚሆን አሳየኝ አለ። ማንም የለም ከኢየሱስ ውጭ እያለ ፎከረ። ሌሎቹ ጌታ ተብለው ሊሆን ይችላል፣ እኔ ጌታ ነኝ ግን ያለ ከኢየሱስ ውጭ የለም አለ። በመጣለስ አልኩት የለም አተመጣም አለ። ከእስልምና አዎ የለም አለ። እዛ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም ወላ ፈኽር ያሉበትን አሳየሁት። እኔ የአደም ልጆች ሁሉ ጌታ ነኝ ብለዋል። ያው ጌታ ነኝ ማለት ግን ብዬ አብራራሁለት እዛው የአደም ልጆች ሁሉ አለቃ ነኝ። የነብይነታቸው ማዕረግ ለአደም ልጆች ሁሉ ስለሆነ የአደም ልጆች ሁሉ አለቃ ነኝ ዋና ነኝ ለማለት እንጂ ፈጣሪ ናቸው ማለት አይደለም እያልኩ እያስረዳኋቸው ነበር። ተንኮላቸው ምን አደረገው? ይሄን ሁሉ ቁርጥ አድርገው ሐዲሱ ላይ የተናገርኩት ያችን ብቻ እኔ የአደም ልጆች ሁሉ ጌታ ነኝ ብሏል ብለው ከዛ የሙስሊሞች ፈጣሪ ነቢዩ መሐመድ ነው እያሉ ይፖስታሉ። የሚወቅሳቸው ህሊና የለም። አላህን ቢያንስ አላህን ሽተውት አደው ፈጣሪ ያለን ብላችሁ የምታምኑ ከሆናችሁ ለዚያ ለፈጣሪያችሁ ነው ታማኛችሁ። ለህሊናችሁ ተውት። ፈጣሪ ለህሊናችሁ ታማኛችሁ ነው። አይከብዳችሁም? ሰው እንዴት ከሙሉ ሀሳብ የሆነች ቁርጥ አድርጎ እንዴት ይለቃል? ከዛ የራሱን ሀሳብ አምጥቶ ፈጣሪ ነው ብለዋል። ፈጣሪ ነው ብለናል እኛ ቃሉ ላይ ራሱ አለ። በፍጹም አላልንም። እንዳውም የፈጣሪነት ጌትነት ለአንዱ አምላክ ለአላህ ብቻ ነው እያልን ነበረ። ይህ የስልጣን ነው፣ የሹመት ነው። ነቢያቶች ለህዝቦቻቸው ጌታ ቢባሉ ለህዝቦቻቸው ሁሉ አለቃ መደረጋቸውን ሹመት መሰጠታቸውን የሚያሳይ ነው እያልናቸው ያን ቁርጥ አድርገው ይህን ይወስዳሉ። በእውነተኛው መንገድ ልትዋጉንና እንትን ልትሉን ስላልቻላችሁ በውሸትና በመቅጠፍ ትሄዳላችሁ። ወንስ አንድ እኩል እንሆን ብላቸው ነው። እናንተም ሰው ስለምታመልኩ እነሱ ሙስሊሞችም ያውና ሰው ነው የሚያመልኩት ብላችሁ ለማዋሸት ነው። አንድ እኩል ለመሆን ያዝናል ወላሂ። እሺ ጥያቄ ያለው ካለ ክርስቲያን አስገባችሁ። አንድ ነገር ልቀጥል እና ሁሶ ከዛ ኢንሻላህ ወደ ጥያቄ ትመለሳላችሁ። ኖርማሊ አንድ ነገር በደንብ ትኩረት፣ በተለይ ኮሜንት ላይ ያላችሁ ሰዎች ብዙ ጊዜ እናንተ ስለምታስደርጉ ትኩረት አድርጉ። ሰው እዚህ ጋር ሁሱም ሊሆን ይችላል ማንም አካል ብዙ ጊዜ ንጽጽር ላይ የሚሰራ ሰው አንድን ሰው ሲያናግር የሚያናግርበትን ወይ በደንብ ያውቀዋል። በቃ የመጣበት የሰውየው ሞቲቭ በምን አይነት ወይ መስተናገድ አለበት የሚለው ነገር የታወቀ ነው። ምናልባት ከቀደሙ ዙሪያ ነው ያው የምናገረው እና አሁን ይሄ ልጅ አይታችኋል አሁን ምን ያህል ሰዓት ፈጅቶ እንዳወራ። እኔ መጀመሪያ ኖርማሊ ጨርሸው ነበረ በሲምፕል እንትን ግን አረ እንደዚህ አይደለም ምናምን ተባለ። ያው ገባ ምንም አዲስ ነገር የለውም። ስለዚህ በተቻላችሁ መጠን ውይይት ላይ ማንም አካል ይሁን ሁሱም እዚህ ጋር ውይይት ከማንም ጋር ሲያወራ ማንም ከሌላ አካል ጋር ሲያወራ እኔም ላወራ እዚህ ንጽጽር ላይ የሚሰራ ሰው ብቻ ሲያወራ ስትመለከቱ ጀስት በቃ ሌላ እንትን ኮሜንት አታርጉ። በምን አይነት ወይ መወያየት እንዳለበት አብዛኛው ሰው ስለሚያል እና ይሄንን እንትን ለማለት ነው። ይሻላል ቢኑ ጥያቄ ካለው ጥያቄውን ነበር አይደለ? እና እንዴ ጌታ ሰው ጌታ ዘመንሽ ሊባርከው። የዛሬው ቀን ያንቺ ነው። አሜን። እንዴነ ሁሱ አንዴ እናውራ። ታወራላ እሷ ቅድም ጀምራ ሄደችው ረስ ነው ታሳይና ትቀጥለ። ቅድም እኔን አስወረድከኝ ላውራ ስል ሚውት ታደርጋላችሁ እንደዚህ እና ጥሩ አይደለም። ባይ ዘ ወይ ሰው የሚያወራ ከሆነ እዚህ ፖለቲካ ትስራ። ሁሴን ጋር ነው የመጣው። ተመስገን ቀጥሽ። እየሰማችሁኝ ነው? አዎ መጽሐፍ ነው። ቅድም የለም አንተ ወሽተሃል ብለሽ ነበር አይደለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አውጭ ቶሎ በል። ሄሎ ተመስገን ዝምታ ወርቅ ነው። እሺ በቃ ተመስገን የለሽም። ይቀጥል እሱ
ተመስገን። 1 2 3 ቲጂ ቀጥል። እሺ እንዳልኩ ቅድም ገብቼ ነበረና ትንሽ ማውራት ሲጀምርና አንዳንድ ነገሮችን ስናገር ሞዴሬተሮች አወረዱ። አይ እሺ ቅድም የጀመርከው ራስ ምን ነበር? ኢየሱስ ክርስቶስ አምላክ አለ። ለምንድን ነው የማስቆርጡኝ እነሱች? እኔ ሳልጨርስ ለምንድን ነው የምታስቆርጡኝ? በነገራችን ላይ በጣም እንትናቸው ማለት የክርስቲያን ጥያቄ ያስቀርቡ ከመናፍቅን መስ ይጠብቃሉ። አውጭና ሳይን አውጭና ሳይን። እሺ ከባድ ናት። ታወጫለሽ። ከዚህ በኋላ እሱ ከጀመረ በኋላ ጠልቃ እንዳትገቢበት። እሺ አሁን ቀጥል ቲጂ። እሺ ጥሩ። የመጀመሪያው ነገር ማለት የምፈልገው ነገር አንደኛ ሰዎች ሲናገሩ አሁን አንተም ጋር ፎይም ጋር የማየው ችግር ወደ መልሱ ግባ። አይ ሰው ሚዩት አታድርጉ፣ ተናግራችሁ ሚዩት አታድርጉ። ወደ መልሱ ግባ። ያላ መልስ። አሁንም እያደረግከው ያለው መልስ። ሚዩት አታድርጉ። ሰው ከተናገራችሁ በኋላ ስ አንተን ቤትም እንዳድርገው ራስን አትካብብን። መልስ። አሁን ያላ ወደ መልሱ ግባ። ያላ እሺ ልጅቷ ያነሳችሁ ሀሳብ ላይ እንነሳና ኢየሱስ ክርስቶስ ቅድም ምን ነበር የጀመርከው? ኢየሱስ ክርስቶስ ካለው የለውም በሚለው ነው አይደል የጀመርከው የሄድከው? አዎ። ስለዚህ አምላክ አለው የለውም ኢየሱስ ክርስቶስ? ኢየሱስ ክርስቶስ ቃሉ ላይ እንነሳና አምላኬ ብሏል። ኢየሱስ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ ይሄዳሉ አድርጋለሁ ብሏል። ስለዚህ ኢየሱስ ክርስቶስ አምላኬ ብሎ ጠርቷል። አዎ ሰው ነው፣ አምላኬ ብሏል። አምላክ አለው። ስለዚህ ሰው ነው ኢየሱስ ክርስቶስ። ስለዚህ አምላክ አለው። አምላኬ ብሏል። አምላክ አለው የለውም? አምላኬ ብሏል። አምላክ አለው የለውም? ሰው ነው እንደ አዳም ስለሆነ ሰው ነው እንደ አዳም ስለሆነ አምላኬ ብሏል። ፍጹም ሰውነቱን እናምናለን። አምላክ አለው የለውም? ኢየሱስ ክርስቶስ አምላክ የለውም። አምላክ ያለው ራሱ ምንድን ነው? አምላክ ያለው ማንን ነው? አምላክ ያለው ኢየሱስ ክርስቶስ በስጋ መጣ እንጂ አምላክ ራሱ አምላክ የዓለም ንጉስ። እሺ አምላክ ያለው ማንን ነው? ቲጂ መልስ። ኢየሱስ ክርስቶስ አምላክ ያለው እግዚአብሔር አባቱ ነው። ስለዚህ አብ ለኢየሱስ አምላኩ ነው ማለት ነው? አይደለም። አምላክ ያለው አምላኬ ያለው ሰው ስለሆነ ነው። ፍጹም ሰው ነው። ሰው ነው። አዳም ነው። ኢየሱስ ጅል ነው አላልኩም፣ ጋኔ ነው አላልኩም። ሰው ነው። እሱን ሰውነቱን አትንገር ደጋግማ አመንኩ። ስለዚህ አምላክ አይደል ነው። ስለዚህ አብ አምላኩ ነው አይደለም? ኢየሱስ ክርስቶስ አምላኩ አይደለም። ለኢየሱስ ክርስቶስ አብ አምላክ ያለው ማንን ነው? እግዚአብሔር አባቱ ነው። አምላኩ ስለሆነ ሰው ስለሆነ ነው። ኢየሱስ ክርስቶስ ሰው ስለሆነ ሰውነቱ አምላኩ ነው አይደለም? ፍጹም ሰው ነው። ፍጹም ሰው ስለሆነ ምን አለ? አምላኬ አባቴ ብሎ ጠራ እንጂ አምላክ ስለሆነ ስለሚበልጠው ስለፈጠረው አለ። በደንብ ይበልጠዋል። ማስረጃ ነስተ እሱ ሰው ነው። አሁንም ቢሆን አልኩ እኔ ልስጥ። አይበልጠውም አልከኝ አይደለ? ይበልጠዋል። ማስረጃ ነስተ እኮ ይኸውልህ፣ ሁለት ኢየሱስ ክርስቶስ ሰው ሆኖ ይናገራል። ለምሳሌ ሲያለቅስ ካዩ ወይ አይበልጠውም፣ ይበልጠዋል። ራሱ ይበልጠኛል ብሎ ተናግሯል። እናሳይህ ማስረጃ። አብ ከኔ ይበልጥ ልክ ነው። አብ ከኔ ይበልጣልና ብሏል። አሜን ነው። ስለዚህ ይበልጣል። አይበልጠውም ማትሆነ ኢየሱስ ክርስቶስ ሰው ስለሆነ በሰውነቱ ነው እንደዛ የተናገረው እንጂ ኢየሱስ ክርስቶስ ፍጹም አምላክ ነው። ያለ ሰው ስለሆንኩ ነው የሚበልጠኝ ብሏል። ኢየሱስ ክርስቶስ አይ ሰው ስለሆንኩ ብሎ ለምን ይነግራል? እየነገረ እኮ ነው። የአዳም ይኸውልህ ከመላእክት እንኳ ሳነስክ ብሏል። እናንተ ናቸው ኢየሱስ ክርስቶስ ስለሆነ የምትሉት። ቆይ ተረጋጋ። እሺ ኢየሱስ ክርስቶስ እኔ አብ ብትወዱኝ አብ ከእኔ ይበልጣል ሲል ኢየሱስ ክርስቶስ አይ እኔ በስጋዬ ነው ግን ይህን ሰው ስለሆንኩ ነው እንጂ በአምላክነቴ እኩል ነን ብሏል። እኔ እሺ ኢየሱስ ክርስቶስ ከመልአክ እንደሚያንስ እኔ ብነግርህ አይደለም ከአብ ከመልአክ ያንስ። ይህን ከመልአክ ጋር ተወደድ። ቆይ አንዴ በስጋዬ ነው ይህንን የምላቸው ግን ብሎ ተናግሮ አልተናገረው ወይንስ በራሳቸው ነው? በስጋዬ ለምን ይልሃል? ሰው ነው እኮ አንድም አልኩ። ሰው ነው እያላችሁ ያላችሁት በሰውነቱ እያላችሁ ያላችሁት እናንተ ናችሁ አይደለም። እኛ ስለሆንን ሳይሆን እኛ ሳይሆን የምንለው እሱም የሚያደርገው ነገር ሁሉ ሲያለቅስ ብታየው ይተኛል። ለምሳሌ ፍጹም ተኝቶ ስለመተኛ አላወራሁም። አሁን ስለማልቀስ አላወራሁም።
አብ ከእኔ ይበልጣል ሲል ጊዜ ይሄን ስል ግን በሰውነቴ ነው የሚበልጠኝ ብሏል። በሰውነቴ ነው የሚበልጠኝ ሳይሆን አዎ በእርግጥም ብሏል እኮ። የቱ ጋር ኢየሱስ ክርስቶስ የቱ ጋር? ምዕራፍና ቁጥር ብቻ። ለምሳሌ እኔ አንድ ጥቅስ ልጥቀስልህ። የቱ ጋር ነው? ይሄን ስላችሁ ጊዜ በሰውነቴ ነው የሚበልጠኝ አለ። ዕብራውያን 2 አንብበው። ጠየቅኩህም ኢየሱስ ክርስቶስ አብ ከእኔ ይበልጣል ስል በስጋዬ ነው ያለው የቱ ጋር ነው? በሰውነቴ ነው ያለው የቱ ጋር? በስጋዬ ነው ብሎ አይደለም የሚያብራራልህ አልኩ። ገብቷል? ኢየሱስ ምን ብሏል ትላለህ? ከአብ አይደለም ከመላእክት የሚያንሳል አልኩ። መጽሐፍ ቅዱስ እንደዛ ብሎ ይናገራል እኮ ነው። ስለ መልአክ አልጠየቅኩም። ከአብ ከእኔ ይበልጣል ሲል ጊዜ በሰውነቴ ነው ብሎ ተናግሯል ወይ ስለ አዎ ብሏል አልክ። የቱ ጋር ያለው ኢየሱስ ክርስቶስ በመሰረቱ በመጽሐፍ ቅዱስ ብዙ ጊዜ እንዳየኸው አብ ከእኔ ይበልጣልና እኔ ከአብ እሺ ከላይ ያለሽው ልጅ ሞክር እስኪ አንቺ ውድነሽ የክርስቶስ እስረኛ ሰላም እንዴት ነሽ? ጸጋና ሰላም ይብዛልሽ። ቤትሽ ናንሽ ውድነሽ ሰላም ነው። እንዴት ነሽ? እንዴት ነሽ? ቤትሽ ናንሽ ሄሎ ማናወራ ከሆነ መውረድ እችላለሁ። እሱ ጨረስክ? ምንም ማስረጃ በሌለው ነገር እየደከምክ እኮ ነው፣ እየለፋህ ነው። ስለዚህ ሌሎች አውሩ። ደግሞ መውረድ ትችላለህ። አዳምጥ፣ ጠቅመሃል። የሌለ ነገር ግን ዝም ብላችሁ በራሳቸው አምናችሁ አትይዙ። ሌላ አይኖራችሁ። ማስረጃ ስትጠየቁ የምትመልሱትን ነገር አምናችሁ ያዙ። የሌለ ነገር ሰው እንዴት አምነው ይኖራል? በህይወቱ ጉዳይ ይቀልዳል እንዴ? በህይወቱ ጉዳይ እንዴት ይቀልዳል? እንዴት ይህም በሰውነቱ እያለ ራሱን ይሸውዳል? ሰው ነው አይደለም? ሰው አይደለም? የቱ ጋር ነው ኢየሱስ ክርስቶስ እኔ አብ ከእኔ ይበልጣል ስል በሰውነቴ ነው ብሏል አልከኝ? የቱ ጋር ነው ስልህ የለም ኢየሱስ ክርስቶስ እንደዚህ አላለም ማለት አይጠበቅበትም ትለኛለህ። እንደገና መልሰህ ያለ ክርስቶስ እንዴት ትኖራለህ? ያለ ክርስቶስ ትምህርት የሚኖር አምላክ የለውም ብሏል። ጣዖት አምልኮ ላይ ነው ሆነት ያለ። እኔ አሁን ብዙ ጊዜ አንዳንድ ነገሮችን ላሳይ። ለምሳሌ መጽሐፍ ቅዱስ ላይ አንዳንድ ነገሮች በኋላ እናያለን። ውድነሽ ማውራት ትችላለሽ? አትችይም አለሽ? ሰላም ነው ወንድሜ፣ እንደት ነህ? እንዴት ነሽ? ደህና ነሽ ወይ? ጸጋ እግዚአብሔር ይመስገን ደህና ነኝ። አይ ማለት እኔ አይመቸኝም፣ ብዙ ማውራት አልችልም። ግን ማለት ነው አንተ ንጽጽር ከሆነ ምንም የማያውቁ ልጆች እያስገባ ከእንትን ምንም የማያውቁ ልጆች ካላወቃቸው አትግቡ። ጎትታቸው አምጣቸዋለን እኮ እኛ ተናገርን እኮ። ምንም የሚያውቁ ልጆችን እያስገባ አዋቂዎቻችሁ ስለሚፈሩን እኮ ነው። በግልጽ እዚህ መጥቶ ካወራ አንድ አዋቂ የምትሉት በጣም ነው የማደንቃቸው። ወላሂ ላዚም ይኸው እንደዚህ አድርገን እናጨበጭብላቸው። ሄዱ እስኪ ድፍረቱ ካላችሁ ከሙስሊሞች ፊት አይደለም እነሱ እያስወራን አይደለም እኮ ነገሯቸው። ይቅርታ አንድ ላውራ እያስወራን አይደለም አለ። ከአዋቂዎቹ ለምን አይመጡም ስል እኛን እያስወራን እኮ አይደለም። ታዲያ ከአዋቂዎቹ ራሱን መመደቡ ነው። የጌታ ሰው ይመችህ። እሺ ጥያቄሽ ምንድን ነው? አሁን አንተ እያወራክ ያለው ስንተኛ ምዕራፍ ላይ ነው? ብትወዱኝ አብ ከእኔ ይበልጣል የሚለው ኢየሱስ ይላታልሽ። ጌታ ዘመንሽን ይባርከው። እንደዚህ ነው። በነገራችን ላይ ከክርስቲያዊ ፕሮቴስታንቶች በማንበብ በእውቀት በመነጋገር ያምናሉ። የምሬ ነው። እንደዛ ቢሆኑ ክርስቲያን ኦርቶዶክስ በጣም ጥሩ ነው። አሁን የቅድሞ ልጅ አይታችኋታል። ስትሳደብ ምን ስትል እቺ የሚለውን ቃሉን ለምን አንቀበልም ስትላት ነበር። ቃሉ የሚነገረውን እንዴት አላምን ከተጻፈ ስትል ነበር። አሁን የሚው የቱ ጋና ያለው ብላ ትጠይቃለች። እነዚያ በሰደብ ነው የሚያመበቅ። እንደዚህ መሆን የለበትም። ቦታች አለ አይደል? ሰው ስህተት ላይ ሊሆን ይችላል። በቃ ያንን ነገር የተጻፈ ነገር ሰው ይዞ እንዴት አይሄድም? በስድብ እንዴት አንድ ነገር ሳያውቅ እንዴት ይጠላል? ብዙ ጊዜ እስልምናን ሲያንቋሹ ሲሳደቡ ታያላቸው። ነገር ግን ያን ነገር የሰሙትን ነገር ይዘው ማለት ነው ቢያንስ ቢጠይቁትስ ያንን እንዲህ ሲባል ሰምቻለሁ፣ ይሄ እውነት ነው ወይ? እንዲህ ሲባል በእናንተ እምነት እንዲህ አለ፣ ይሄ እውነት ነው ወይ? እንዲህ ብሎ ቢጠይቅ ምን ችግር አለ? ጠይቁ። እኔ ምዬ የምነግራቸው ስለ እስልምና የሚነግሯቸው ሁሉ ውሸት ነው። 100% ነው የምነግራቸው። መታቸው እኛን ጠይቁ። የሰማችሁት ሁሉ ከዚያ ተቃራኒ ሆኖ ታገኝታላቸው። ቃል ነው ምገባላቸው። የብሬ ነው። ስለ እስልምና እንዲህ ሰምቻለሁ ብሎ ማንኛውም ክርስቲያን ልጅ ገብቶ መጠየቅ ይችላል። ማንኛውም አሁን
ላሳይሽ። አልአቡ አዕዘሙ ሚኒ ይላል ኢየሱስ ክርስቶስ ሲናገር፣ አልአቡ አዕዘሙ ሚኒ አዕዘሙ ሚኒ። እሱ እስክታወጣው ድረስ አንዴ ፖስት ያደረኩት ቪዲዮ አለ እና ፓስተር ብርሃኑ እስልምና እንቀበላለው እችን ጥያቄ ከመለሳችሁ ብሎ የጠየቀን ጥያቄ አለ። ያን ጥያቄ መልሰንለታል። ስለዚህ ሁላችሁም ገብታችሁ የኔ አካውንት ውስጥ ሜንሽን ታደረጉታላችሁ። ቪዲዮን ደግሞ ኮፒ ሊንክ እና ሪፖስት ታደረጋላችሁ። ኦኬ፣ ለእሱ መልስ ነው። ለሌሎችም ደግሞ እስልምና ላይ ለሚያነሱት መልስ ስለሰጠን ሁላችሁም ገብታችሁ ሪፖስት አድርጉ። ባረከላሁ ፊኩም። እሱ ቀጥል። መርሀባ። እሺ ሰምታችኋል። ሳላህን ፎሎ አድርጉት ሁላችሁም። እዚህ 3500 ሰዎች የሚለቃቸውን ቪዲዮ እየሄዳችሁ ሼር አድርጉ። መልስ የሚሰጡ ልጆች እንትን አድርጉ፣ እንትን በላቸው፣ ሼር አድርጉት ለሌሎች ተጠቃሚ የሆኑ ዘንድ። እሺ ይኸውልሽ ከኔ ጋር ነሽ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ኢየሱስ ክርስቶስ አብ ከእኔ ይበልጣል ብሎ ዮሐንስ ወንጌል ስንት ምዕራፍ 14 ቁጥር 28 ሳልጀምሮ ማለት ነው እኮ አንተን ስትል ሰምቼ ነው። በነገራችን ላይ እኔ ጥያቄ ልጠይቅ ነው የገባሁት። በጣም ጥሩ። ስለዚህ ያ ጥቅስ ስለማን ነው የሚናገረው? ስለ ኢየሱስ ነው ወይንስ አይደለም? ስለ ኢየሱስ ይናገራል ለማለት እኮ አዎ፣ በብሉይ ኪዳን ስለ ኢየሱስ ተናግሯል ብለህ ስትለኝ ከዛ በኋላ ኦኬ ተናግሯል አይደል? ኢሳያስ 42:1 ባሪያ የተባለው ኢየሱስ ነው አይደለም? እሺ ቆይ በደንብ እናውጣና ኢሳያስ በሙሉ ሲጀመር ስለ ክርስቶስ ኢየሱስ የተናገረ ነው። ስሙ ይክበር ይመስገንና ያለው ባሪያ የተባለው ኢየሱስ ነው አይደለም? እኮ እየነገርኩህ እኮ ነው። ኢሳያስ በሙሉ ለኢየሱስ ክርስቶስ የተነገረ ትንቢት ነው። ኢየሱስ ክርስቶስ ነቢያቶች እንደሰበኩ ካመንክ በቂ ነው። ግን እኔ ጥያቄ ልጠይቅ ነው የገባሁት። ለአይደለም ይህን ሳትመልሽ ማለት ማትሄጂም አመልሳለሁ ብለሽ ነው አይደለ? ቅድም የመለስኩልሽ ኢሳያስ ስለ ኢየሱስ ተናግሯል ወይ? አዎ ተናግሯል አልኩልሽ። ያው ባሪያ እያለ የተናገረው ኢየሱስ ነው አይደለም? ኢሳያስ እኮ አሁን ባሪያ የሚበለው ምን መጽሐፍ ቅዱስ ባሪያ የሚበለው ምን እኛ በምንረዳበት እንረዳበታል። ግን እንደሱ አይደለም። ኢየሱስ ክርስቶስ ባሪያ ተብሏል አልተባለም? እዚህ ሀገር ሁሴን ትረዳኛለህ እኔ ምን እያልኩኝ እንደሆነ? የጠየቁሽን ጥያቄ በቀጥታ መልሽው። ኢየሱስ ክርስቶስ ባሪያ ተብሎ ኢሳያስ 42:1 ላይ ተገልጿል አልተገለጸም? ክርስቶስ ኢየሱስ ምንም ቢባል ምን እኔ ቀበላለሁኝ። ግን ጥያቄን ምንም ቢባል ሀሳብን ተረዳለህ። መጀመሪያ ከተናገርኩት ውጭ እያወራሽ ነው። አንቺ ህፃን ልጅ አይደለሽም። አላወራሁም። በነገራችን ላይ የጌታችን የኢየሱስ ክርስቶስ ከድንግል ማርያም የጀመረ ሳይሆን አስቀድሞ በብሉይ ኪዳን የተሰበከ አምላክ እንደሆነ ካመንክ በጣም በቂ ነገር ነው። አልጠየኩም፣ ስለሱ አላወራሁም። አንቺ በራስሽ ነው እያወራሽ ያለሽ። ኢሳያስ 42:1 ባሪያ የተባለው ኢየሱስ ነው አይደለም? መጀመሪያ በኢሳያስ ከድንግል ማርያም የጀመረ አምላክነት እንደሌለው ካመንክልኝ ከዛ በኋላ ወደዛ እንሄዳለን። የመጨረሻ ልጠይቅሽ ነው፣ ለመጨረሻ ጊዜ ልጠይቅሽ ነው። ኢሳያስ 42:1 ባሪያ የተባለው ኢየሱስ ነው ወይንስ አይደለም? በቃ መጽሐፍ ቅዱስ አላውቅም፣ እኔ እውቀት የለኝም። አያቸውት አይደለ? ላለ ማለት ወላሂ ላዚም ካደች አላውቅም፣ እውቀት የለኝም። እውቀት ስለሌለ እውቀት ያላቸው ይመልስልሃል። ምክንያቱም እኔ ልጠይቅ የመጣሁት ስለ እስልምና ነው የገባሁት። አዲስ ኪዳን ላይ ኢሳያስ 42:1 ላይ ያለው ማቴዎስ ለኢየሱስ ነው ብሏል። ምን ታያለሽ? ባሪያ የተባለው ምን ታያለሽ? ማቴዎስ ተሳስቷል አልተሳሳተም? ማቴዎስም አልተሳሳተም፣ መጽሐፍ ቅዱስም ትክክል ነው። እኔ ልጠይቅ የገባሁት ስለ እስልምና ነው። ስለዚህ እስልምና መመለስ ትችላለህ። ስለዚህ ማቴዎስ ኢሳያስ 42:1 ላይ ያለው ባሪያ ያለው ለኢየሱስ ነው ያለው ትክክል ነው ብለሽ ትቀበያለሽ ማቴዎስ? ወይንስ ተሳስቷል ማቴዎስ? ትክክል ነው አይደለ? ማቴዎስ ክርስቶስ ኢየሱስ እኮ ከመላእክትም እንኳን ያነሰ ተብሏል። ስለ መላእክት አልጠየቅኩም ወገን። ልጅ ምን ሆና ነው? በፈጣሪ እኔ በምረዳበት መንገድ እረዳዋለሁ። ሁሴን ምን ሆነ ነው? እኔ ጥያቄ ልጠይቅ ነው የገባሁት። በምትረዳበት መንገድ ትረጃዋለሽ ኢሳያስ 42:1 ወይንስ እንደ ማቴዎስ አትረጂው? መለሽ። በነገራችን ላይ እኔ ስለ መጽሐፍ ቅዱስ ላወራ አልገባሁም። እኔ የገባሁት ጥያቄ ካስተናገድክ ጥያቄ ልጠይቅ ነው የገባሁት። ማቴዎስ ኢሳያስ 42:1 ላይ ያለው ለኢየሱስ ነው ብሏል። ይሄን ትቀበያለሽ አትቀበይም? አረ በጌታ እሺ፣ በምን ልንገር? እኔ ልጠይቅ የገባሁት ስለ እስልምና ነው። አያቸው ክርስቲያኖች እንደዚህ ናቸው። ስለ እስልምና ነው ልጠይቅ የገባሁት። ስለዚህ እናንተ አራዳ ሆናቸዋል። አያቸው አይደለ?
ኢሳያስ 42:1 ላይ ወላሂ ለኢየሱስ እንደሆነ ያውቃሉ። ባሪያ የሚለው ቃል ግን ከብዳት ነው ለሷ። አያቸው አይደለ? እሺ ማቲ እኔ አልልም ብላ ለማምለጥ ፈለገች። እኔ አልልም እኔ ስለማልረዳ መጽሐፍ ቅዱስን ብላ ካለች፣ እሺ ችግር የለውም። የአዲስ ኪዳን ባለቤት የምትቀበዩ ማቴዎስ ኢሳያስ 42:1 አምጥቶ ይሄ ስለ ኢየሱስ የተነገረ ነው ብሎ አስቀምጦታል አልኳት። እሱ እንደተናገረው እሱ እንደተረዳው ትረጃለሽ ወይ? እኔ ስለ እስልምና ነው ልጠይቅ የገባሁት። ማቴዎስን ትቀበያለሽ? አትቀበይም? በእርግጠኝነትም ይቀበሉታል። ስለዚህ ኢሳያስ 42:1 ላይ እየተነገረው ስለ ኢየሱስ ክርስቶስ ነው። በጣም በሚያሳዝን ሁኔታ ግን አንድ ነገር ልንገራችሁ፣ የአዲስ ኪዳን ባለቤቶች እንዴት አድርገው እንደሚዋሹ ማለት ነው። እነ ማቴዎስ ኢሳያስ 42:1 ላይ ያለውን ማቴዎስ ለኢየሱስ ክርስቶስ እንደሆነ አምጥቶ ቁጭ አድርጎታል። ነገር ግን ባሪያ የምትለውን ቃል ብላቴና ብለው ቀይረዋታል። ባሪያ የምትለውን ቃል ብላቴና ብለው ቀይረዋታል። ይቅርታ ማቴዎስም ላይሆን ይችላል የዋሸው። የኢትዮጵያ ኦርቶዶክሶች ሲተረጉሙ ወይም የኢትዮጵያ ክርስቲያኖች ሲተረጉሙ ባሪያ የሚለውን ብላቴና ብለውታል። የእንግሊዝኛው ላይ ብትሄዱ ግን ኢሳያስ 42 ላይ ያለው ማቴዎስም ላይ ያለው ሰርቫንት ብሎ ነው ያስቀምጠው። ያኔ ባሪያ ብሎ ነው ያስቀምጠው። ወደ አማርኛ ሲቀይሯት ግን ባሪያ የሚለው ለኢየሱስ ክርስቶስ እንዳይሆን ብላቴና ብሎ ያስቀምጠታል። እዚያ ጋር ማቴዎስ እንትን ላይ ያለውን ምንድነው ኢሳያስ ላይ ያለውን 42:1 ላይ ያለውን ሙሉውን ትንቢት ያመጣና ማቴዎስ ካስቀመጠ በኋላ ለኢየሱስ ክርስቶስ እንደሆነ ባሪያ የምትለዋን ቦታ ብላቴና ብለው ቀይረዋታል። ብላቴና ብለው ቀይረዋታል ማለት ነው። ይሄ አይከብድም? አይከብድም። ቅዱሳኖች ሌላ መግባት የሚፈልግ ክርስቲያን ይግባ። በስነ ስርዓት ትጠይቃላችሁ አይደለ? በምትጠይቁ ጊዜ እንመልስላችኋለን። ከመጽሐፍ ቅዱሳችሁም ይነሳል። የዛኔ እንደማታውቁ ሆናችሁ መሸምጠጥና መካድ መጽሐፋችሁን ተገቢ አይደለም። ተገቢ አይደለም። ካመናችሁበት መስክሩለት እንጂ መጽሐፋችሁን ካመናችሁበት መስክሩት። ኢየሱስ ክርስቶስ በሰው ፊት ለመሰከረልኝ በአባቴ ፊት መንግስተ ሰማይ ተመሰክራለሁ ብሏል ብላችሁ ታምኑ እንደ መጽሐፍ ቅዱስ ላይ በሰው ፊት ለካደኝ በአባቴ ፊት በመንግስተ ሰማይ ትክደዋለሁ ብሏል አይደል? መስክሩለት። ኢየሱስ ጌታ ነው ብለው ፎክረው ይገቡና እዚህ ጋር ሲጠየቁ እኔ ስለ እስልምና ልጠይቅ ነው የገባሁት፣ ስለ ክርስትና አላውቅም። ኮሜንት ላይ ታውቃላችሁ ስለ ክርስትና አይደለ? ኢየሱስ ጌታ ነው ለማለት። እዚህ ገብታችሁ ግን ስለ ክርስትና አታውቁም፣ ስለ እስልምና ነው መጠየቅ የምትፈልጉ። አትጠይቁ አይደለም ስለ እስልምና። ነገር ግን እናንተ ለማወቅ ሳትሆኑ አላህ ይህዲኩም። በስ ሌላ ክርስቲያን ካለ መግባት ይችላል። ሌላ ክርስቲያን ካለ እስኪ ከገስት ላይ ካለ ትፈልግ አድርጋችሁ አትያዙ። ከፊላቸው ለከፊሎች ረዳቶች ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦችን አያቀናም ይላል። ሌሎች አሉ። እችኛዋንን መልሳትና እንትን በል እስኪ ብታስረዳኝ። መልካም። ይህ ምድራዊ ጉዳይ ሳይሆን ሃይማኖታዊ በሆነ ጉዳይ በምድራዊ ጉዳይ ላይ ችግር የለም። ለምሳሌ አንድን አይሁድ ወይንም ክርስቲያን ረዳት አድርጎ መያዝ፣ ዛሬ ስራ እንዲረዳህ ሊሆን ይችላል። ገንዘብ በምድራዊ ህይወት ላይ ችግር የለም። እንዳሁም ለእነሱ በሱረቱ ሙንተሒና ላይ ምን ይላል? ላ የንሃኩም ላሁ አን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖት ያልተዋጓችሁም መልካም ብትውሉላቸው እኔ በሃይማኖታቸው ከሀገራቸው ያላሳደዷቸውን በሃይማኖታቸው ምክንያት ያልተዋጓችሁም መልካም ብትውሉላቸው አልከለክላችሁም ይላል ነቢያችን ዐለይሂ ወሰለም። አይሁዲዎች እና ክርስቲያኖች ጋር በመልካም ይኗኗሩ ነበር። እዚህ ቦታ ላይ የሚናገረው አንደኛ ስለ ሙሐሪቦች ነው፣ በጣም አማኞችን ስለሚዋጉ አካሎች ሆኖ እነዚህም በእምነት ጉዳይ ላይ ረዳት አድርጎ ስለማያዝ እንጂ ስለ ምድራዊ ጉዳይም አይደለም። ሰላማዊ የሆነ የራሱን ህይወት ስለሚኖርም የሌላ እምነት ተከታይም አይደለም። እሺ እሺ፣ ሌላ ጥያቄ ላንሳ ይቻላል። እሺ እነዚያ መጽሐፍትን ከተሰጡ ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትንም እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብር በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላሉ። እስኪ
ስለ ግብር ይላል አይደለ? ኢስላም የሚቀረብለት ይህ የሚናገረው ህግ ደግሞ ስለምንድን ነው? ለምሳሌ ሙስሊም መሪ አለ። ያ ሙስሊም መሪ ሀገሪቱ የምትመራው በኢስላም ህግና ስርዓት ሆኖ በሚኖርበት ጊዜ የወጣ ህግ ነው። በዚያች ሀገር ላይ ይሁዶችና ክርስቲያኖች የመጽሐፍ ባለቤቶች ካሉ የመጀመሪያ ምንድነው? ወደ ኢስላም ጥሪ ይደረግላቸዋል። ወደ ኢስላም ጥሪ ይደረግላቸዋል። በአላህና መልክተኛ እንዲያምኑ፣ አላህና መልክተኛው እርም ያደረጉትን እርም እንዲያደርጉ፣ እነርሱ ደግሞ የፈቀዱትን እንዲፈቅዱ፣ ይህን እንዲያምኑ በአጠቃላይ ዳዕዋ ይደረግላቸዋል። እሰየው። እምቢ ካሉ ደግሞ በዚህ አትዋጋቸውን ባለማመናቸው ግብር ክፈሉ ትላቸዋለህ። እዚያች ሀገር ላይ እኖራለሁን ካሉ በሰላም ትኖራላችሁ፣ ችግር የለውም። እምነታቸውን ይዛችሁ እምነታቸውን ይዘው ምንም ሳይነካባቸው ይኖራሉ። ነገር ግን ለሀገሪቱ ግብር ይከፍላሉ። ምክንያቱም ያ ግብር ራሳቸውን ተመልሶ ማስጠበቂያ ነው። የፖሊስ አለ፣ የወታደር አለ። አንድ ሀገር መንግስት መቼም የህዝቡን ደህንነት የሚያስጠብቀው ከእነርሱ በሚያገኘው ግብር ነው አይደለ? እንን ክፈሉ ትላቸዋለህ አለ። ያው ግብርን እስኪሰጡ ድረስ አለ። የዛኔ ግብርን ከከፈሉ በሰላም ይኖራሉ። አይ አንከፍልም ካሉ ደግሞ እዛኔ እርምጃ ይወስዳል ማለት ነው። በዚያ እንጂ ባለማመናቸው ግደሏቸው እያለ አይደለም። ባለማመናቸው ሳይሆን ግብርን እስኪሰጡ ድረስ አለ። የዛኔ ካልከፈሉ ነው የሚገደሉ ማለት ነው። ሙስሊሞች ሳለባቸው ወይ የሚከፍሉት ከተባለ አዎ ከግብር እጥፍ ዘካም ይባላል ሙስሊሞች ላይ። ይሄን አላወጣም ሙስሊሙን ትዋጉታላችሁ ወይ? አሁን እንዋገዋለን። አቡበክር ስዲቅ የተባለ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ከሊፋ ምትክ ዘካን አልሰጥም ያለን ሙስሊም እዋጋለሁ ብሎ ይናገር ነበር። ስለዚህ ሙስሊሙም ይከፍላል በሀገሪቱ ላይ በሚኖርበት። ይህ ሌላውን በእምነት ተከታይ ይከፍላል የራሳቸውን ደህንነት ለማስጠበቅ። አይ አልከፍልም ካለ አይደለም በእምነት በኢስላም ደረጃ የሀገር መንግስት ራሱ አሁን ያለ ነው አይፈታውም ባረላ። አንድ ሰው በሀገሪቱ ላይ እኖራለሁኝ ካለ የዛኔ ንግድ ቦታ ካለው ምናምን በቃ ዝም ብዬ እሰራለሁ ለሀገሪቱ ይከፍላል። ያን አልከፍልም ካለ የሀገሪቱ መንግስት እርምጃ ይወስዳል ማለት ነው። ልክ እንደዚህ ማለት። ስለዚህ በአጭሩ ቦታ ላይ ባለማመናቸው አይደለም፣ ባለማመናቸው ሳይሆን እምነታቸውን ይዘው እንደፈለጉ መኖር ይችላሉ። ነገር ግን የሚኖሩበትን ለሀገሪቱ ግብር እየከፈሉ ይኖራሉ ነው። ያን አልከፍልም ብሎ ከሀገሪቱ ህግና ስርዓት እወጣለሁ ካለ የሀገሪቱ መንግስት እርምጃ እንዲወስድ የወጣ እርምጃ ማነው የወጣ ህግ ነው። እሺ አንድ ልጨምር፣ ይቅርታ። የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኘችባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም። ለእነሱም መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትን በደንብ ቢሰግዱ ግዴታ ምጽዋትን ቢሰጡ መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና። እሱ ደግሞ በደንብ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ አንድ ቃል ኪዳን ነበር። በአማኞች እና በአካሄዲያኖች መካከል የተደረገ ውል ቃል ኪዳን ነበር። እሱ ምንድን ነው? መካ የምትባል ሀገር አለች፣ መዲና የምትባል ሀገር አለች። ከሃዲያኖቹ መካ ነው ያሉት፣ አማኞቹ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አማኞች መዲና ናቸው። እንግዲህ እዛ የሄዱበት ምክንያት የመካ ተወላጅ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም እና አሳደዷቸው። እነዚህ ከሃዲያኖች አሳደዷቸው። ኢስላም ጦርነትን ስለማይፈልግ ሸሹ። ነብዩ ሰለላሁ ዐለይሂ ወሰለም ሂዱ ተባሉ። ሄድ እንደ ቦታ እንዳትዋጋላቸው አለ። አማኞችን ይዘው መዲና ሄደው ስደት አደረጉ። ከሄዱም በኋላ አሁን ከሃዲያኖች ምን አደረጉ? የሆነ ሴራ አሴሩ። ሴራው ምንድን ነው? ቃል እንገባባ፣ ቃል ኪዳን እንፍጠር እና ከዚያ በኋላ አዘናግተናቸው ሙሐመድንም አማኞችንም ሂደን እዛ እንዋጋቸዋለን ብላ ይክዳሉ። እሱም ታሪኩን እዛ ስራ ላይ አሳያለሁ። እና ምን ያደርጋሉ? ሁደይቢያ የምትባል ቦታ አለች በመካና በመዲና መካከል። እዚች ሁደይቢያ የምትባል ቦታ ላይ ከአማኞችም የተወሰነ ከከሃዲያኖችም የተወሰኑ ሰዎችን እንላክና ውል እንፈጽም ተባባሉ። ውሉ የሰላም ውል ነው። ገብተዋል። ላንዋጋ፣ አንዳችን ሌላችንን ላይደርስ፣ የአንዳችን ተከታይ ወደ አንዳችን ሀገር ቢመጣ ጫፉን ላንነካው፣ በሰላም ልንኖር ተባብለው ውል እንዲፈጽሙ ዛ ከዚያ በኋላ ይሄን ውል ፈጸሙ። ነብዩ ሰለላሁ ዐለይሂ ወሰለም ተስማሙ፣ እሺ አሉ። ሱልሑል ሁደይቢያ የሁደይቢያ ስምምነት በመባል ይጠራል። ይሄን ቃል ኪዳናቸው ግን እነዚህ ከሃዲያኖች አውቀው ነበር። አፍርሰው ሄደው ቃል ኪዳናቸውን ይዋጋሉ። አማኞች ወጣላረ ተደብቀው ማለት ነው። እነዚህም ቃል ኪዳን ያልጠበቁትን ነው አላህ እዚህ ቦታ ላይ ቃል ኪዳን ያልጠበቁትን እየተዋጓችሁ እያለ ያለው። ከሱ በላይ ከፍ ብለህ አንብበው እና ምን ይላል? እነዛ ቃል ኪዳናቸውን የጠበቁትን እነሱ እንዳትነኩ እያለ ያዘነ። አሁን ከሱ በላይ ያለውን ስታዩ ጊዜ ካላወጣው እኔ ላውጣለህና ላሳየው። ቃል ኪዳንን የጠበቁትና ያልጠበቁ አካሎች አሉ። ስለዚህ ተዋጓቸው የሚለው ማንን ነው ማለት ነው? ቃል ኪዳን ያልጠበቁትን። ከዚያም
አማኞችን ለመዋጋት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ለመግደል ያሴሩ አካሎች ናቸው። ይሄ ፈጣሪ በደንብ ያውቃል። ስለነዚያ ነው እየተናገረ ያለው። አንዴ አውጥቼ ላሳያችሁ። ያው እና እዚህ ጋር ሱረቱ ተውባ ላይ እንግባ። ሱረቱ ተውባ ነው ታያል። አንተ የጠየቅ የትኛው ነው? ይሄኛው ነው አይደለ? ቁጥር 5 ላይ የተከበረ። አሁን ታሪኩን ነግሬሃለሁ። ምን ይላል እዚህ ጋር? ከአጋሮቹ እነዛ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁ ያው ቃላቸውን የጠበቁትን ምን አለ አላህ በእናንተ ላይም አንድንም ያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸዋል። አላህ ጥንቆችን ይወዳል። አየህ፣ ቃሉን የጠበቀን ካህዲ ቃሉን ጠብቆለታል። ስለዚህ እነዚህን ሊዋጓችሁ ያሉትን ነው። የቱ ጋር ነው ያሰቡት ሴራና ተንኮል ከተባለ ያውና ወረድ ብለን እዚህ ጋር እንደምንመለከተው አምላክ መጨረሻ ላይ ጠቀሰ። ምን አለ? ያውና ምን ይላል አላህ ሱብሓነሁ ወተዓላ መሐላዎቻቸውንም ያፈረሱትን አለ። አየህ፣ መሐላ ብለዋል። ቃል ኪዳናቸውን ያፈረሱትን አንድ መልእክተኛውንም ለማውጣት ያሰቡትን ጭራሽ መዲና ሄደን ዳግም መልእክተኛውን ከመዲና እናሳደዋለን ብለው አቅደው ነው ሆነ የሰሩት ህዝቦች ሲሆኑ እነርሱም አለ በደንብ አስተውል። እዚህ ጋር ለመጀመሪያ ጊዜ የጀመሯቸው ሲሆኑ አለ ጦሩን ሄደው የጀመሩት ቃሉን አፍርሰው እነሱ ናቸው ከሃዲያኖች ናቸው። ገባ? እሺ። ስለዚህ ይሄን ቃል አፍርሰው ሄደው ጦርነትን ጀመሩ በድብቅ። ከዚያም መልእክተኛውንም ለማስወጣት መሐላቸውንም አፈረሱ። አያለ ይሄን ቃል በማፍረሳቸው ምክንያት ነው እነዚህን ተዋጎት አንድ ያሰሙ እና እዚህ ጋር ተዋጓቸው ያለው እነዚህኞቹን ነው። እነዚህን ቃላቸው هاي رجب ሚወሳድርች ከላይ እዚህ ነው ታህት ባረከላሁ ፊኩም። እሺ እና እዚህ ጋር ምን አለ? መሐላዎቻቸውንም ያፈረሱትን ነው የምትዋጉት እያለ ነው። መልእክተኛውንም ያውን ለማስወጣት አሲረዋል። እነሱንም ጦርነት መጀመሪያ ጀምሯቸዋል፣ ተዋጓቸው እያለ ያለው እነሱ ነው። ቀጥሎ ምን አለ? ለመጀመሪያ ጊዜ የጀመሯችሁ ሲሆኑ ለምን አትዋጉ እያለ ይናገራል። እነዚህ ነው ተዋጓቸው ያለ። አሁን እዚህ ቦታ ቃላቸውን እስከጠበቁ ድረስ ቃላቸውን ጠብቁታል ይናገራል። ያው እና ምን ይላል አላህ? ያው እና ለአጋሪዎቹ አላህ ዘንድና መልእክተኛው ዘንድ ቃል ኪዳን እንዴት ይኖራቸዋል? እነዚያ በተከበረው መስጊድ ዘንድ ቃል ኪዳን የተገባቸዋቸው ብቻ ሲቀሩ ይላል። እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። ገብቶሃል አይደል? መልእክት ቃል ኪዳን ነበረ። ቃል ኪዳን የጠበቁትን ቃላቸውን ጠብቁ እንዳትነኳቸው እያለ ነው። ቃላቸውን አፍርሰው ግን ለመዋጋት ያሴሩትን እነሱን ነው የምትዋጉት እያለ ነው። ገብቶሃል አይደል? ያ ነው። እሺ እዚህ ጋር አሁን ሁለትም ሶስትም ያነሷቸው ጥያቄዎች ላይ ማለት ነው ይሄ ተዋጓቸው፣ ግደሏቸው እና አስገድዷቸው አይነት ነገሮች አሉና እነዚህ እንዴት ነው ነብዩ እንደምንድን ነው ለአላህ ቅርብ በላይ የሆኑ እንትን ናቸው ነብይ ናቸው ለአላህ ቅርብ የሆኑ ምናልባት ምንም አይነት ጥያቄ ቢጠይቁ ምንም ነገር እንትን ማድረግ የሚችሉ ናቸው፣ የሚደረግላቸው ናቸው። እና እነዚህም ከግድያ ከማስገደድ እንትን በሏቸው ከሚሉት አንጻር ተዋጓቸው ከሚሉት ምናልባት እነዚህ ምን ይላል? የሆነ እንትን ላይ ደግሞ ያነበብኩትኝ እዚሁ ቁርአኑ ላይ አንድ ነፍስን የገደለ የብዙዎችን ነፍስ ያህል እንደሚጠየቅ ያሳያል አይደል? እንትኑን ባላቆም ቦታውንም አሁን እና እነዛን የዛን ያህል ኃጢአት እንዳለው እየታወቀ መግደሉና መዋጋቱ እንዴት ነው? ምናልባት ለአምላክ ቅርብ ስለሆነ ነብዩ መሐመድ እነዛን በዚህ በሰይጣናዊ መንገድ የሚመጡትን እንደዚህ በምህረት የማሳለፉ ነገር እነዛን የማስቆሙ ነገር ከእንደዚህ ከመግደሉ ከመዋጋቱ ሌላ አማራጭ አልነበረም ነው ወይስ ይሄኛው እንዴት እንደ አማራጭ ሆነ የሚለው እሷ ነገር ትንሽ ኮንፊውዝ ስላደረገች ማለት ነው። በጣም ጥሩ። አሁን እዚያ ጋር የሚናገረው አንድ ሰላማዊ የሆነን የሌላ እምነት ተከታይ ቢሆን የሚገደለ የዓለምን ሰው እንደገደለ ይቆጠራል ከአምላክ ዘንድ። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى عند سو يتفا يعلم من سو نفس دا تفاه كأن يزند أنا أملك الله سو نعلم أمان كهدي علم سو بمهم عند سو سو بتكير لا يفكر المملك لم لا يهود كريستيان أيضا نقدر نقول يمتو أيها الله سيرا ياسر الناس سيرا ما سير بتشار لهم يا تورنا تجمروا أشوال تدبكم የገደሉ እስኪጨርሱ ድረስ አትጠብቅም። እነዚህን ሰዎች ተዋልካቸው፣ ገሰጿቸው እኮ ነብዩ ሰለላሁ ዐለይሂ ወሰለም
እምቢ አሉ። ከዚያ በኋላ እሺ ቃል ኪዳን እንግባ ተባባሉ። ላንዋጋ በቃ ሰላም እንፍጠር እሺ ብለው ቃል ኪዳን ገቡ። ነገር ግን እነዚህ ሰዎች አሻፈረኝ ብለው ተደብቀው አማኞችን እየገደሉ ነው። እስከምን እንጠብቃቸው? እስኪጨርሱ ድረስ ተግሳጽንም አልሰሙም። በመገሰጽ አይሆንም እንዳልኩት ትክክል ነበር። ገሰጿቸው። ላለመዋጋትም ቃል ኪዳን ገቡ። ነብዩ ሰለላሁ ዐለይሂ ወሰለም አላህ የምራላቸው ሱረቱል አንፋል ቀጣዩ ገጽ ላይ ምን ይላቸዋል? ቀጣዩ ሱራ ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላቸዋል። አየህ፣ ለእርቅ ወረዱ። ነብዩ ሰለላሁ ዐለይሂ ወሰለም ተስማሙ፣ ይሻሉ። ነገር ግን ተደብቀው መዋጋት ጀመሩ። አላህም ከዚያ በኋላ መልእክተኛውን ሊገድሉ ያስበዋልና እነዚህ ሰዎች እንዲሁም ደግሞ አላ ቱቃቲሉነ ቀውመን ነከሱ አይማነሁም መሀላቸውን ያፈረሱ ሰዎች ናቸው አለ። ቃላቸውን አፈረሱ። ወሀሙ ቢኢኽራጅ ረሱል መልእክተኛውንም ለማስወጣት አሳደዱ። ወሁም በደኡኩም አወለ መራ እነርሱ መጀመሪያ የጀመሯቸው ሲሆኑ አለ። ጦርነቱን ጀመሩ። በቃ ቃላቸውን አፈርሰው ጀመሩ። የዛኔ ነው እንጂ መጀመሪያ ለእርቅ ጠርቷቸው ሰላም አውርደው ሁሉ ነገር አድርገው ነበር። የተቻላቸውን ሁሉ አደረጉ አማኞች። እነዚያ ግን አሻፈረኝ ብሎ ተጋደሉ። አንድ ሰው ለምሳሌ ቤትህ መጣ ችግር ሊፈጥር፣ ይህን ሰው ተዋልከው፣ በመካከላቸው እርቅ እንዲኖር አደረግ ጣርክ ምናምን። ግን ይሄ ሰው በቃ አንተን በድብቅ ያንን ቃሉን አፍርሶ ለመግደል መጣበት። ምን ታደርጋለህ? እዛ ከራስ ትከላከላለህ አይደል? ያ ነው እያለ እንደውም ነቢ ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ ተተመነው ሊቃል ዐዱው አሉ ወሰሉላህ ልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳትመኙት ብለዋል። ይልቁንስ አላህ በእናንተን በእነርሱም በጠላትን በእናንተ መካከል ሰላምን እንዲያሰፍን ተማጸኑት አሉ። ነገር ግን ያ ጦርነት ከመጣ ወደኋላ እንዳትሉ እንዳትሸሸው አሉ። ሰውየው ሊገድልህ ከመጣ እየሮጥክ አትሄድም ማለት ከራሱ ትከላከላለህ። አሁን ይቅርታ ሎጥ የሎጥን ታሪክ ስናነሳ ህዝቡ በጣም ኃጢአተኛ ሆነ፣ በፈጣሪው ላይ አመፀ። ከዛ በኋላ ምን አደረገው? ኖህን መርከብ ሰርቶ እንዲወጣ ቤተሰቦቹን ይዞ እንዲወጣ አደረገው እና እነዛን ሰዎች አጠፋቸው ይላል። እና ምናልባት ነብዩ ከመዋጋት ይልቅ ፈጣሪን ጠይቆ ፈጣሪ እነሱን የሚያስቆምባቸውን መንገድ እንደዛ አይነት ሎጥ ላይም እንዳደረገው አይነት ወይ የሆነ ተአምራትን አድርጎ በዛ መልኩ መቆም አይችልም ነበር? ከመዋጋቱ ከማሳደዱ ምናምን ውጪ ማለት ነው። ምናልባት ነብዩ ከአምላክ ላይ ያለው ቅርበት ከማንም በላይ ስለሆነ ማለት ነው። በእንደዛ መሆን አይችልም ነበር? እንዴት ነው እሱ? መቅሰፍት መጥቶላቸው ነበር። ሀታ መልአኩ ገብርኤል ተልኮ ነበር ይቀስፍልህ። ገብርኤል እና የተራሮች አለቃ የሆነ ተራራ እንደፈለገ ማንቀሳቀስ የሚችል መልአክ አለ፣ መለኩል ጅባል ይባላል። ይሄ ተልኮ ነበር። ሙሐመድ ሆይ መቅሰፍት ትፈልጋለህ ሆይ ተብለው ነበር። በአንድ ህዝቦቻቸው ጸጥ ይደረጋሉ፣ ዓለም ትፈጽማለች። አይ መቅሰፍት አልፈልግም ብለው አዝነው ነው ይሄን የመለሱላቸው። ታላ ነው እንደቀደሙት እንደ ኖህ እንደ አብርሃም እንደ ኖህ እንደ ሎጥ እንደ ሁድ እንደ ሷሊህ እንዳለፉት ነቢያቶች መቅሰፍት መጥቶላቸው ነበር፣ ቀርቦላቸው ነበር። ከማዘን የተነሳ ብዙም ይሄ እንዲቀሰፉ አልፈልግም አሉ። አላሁ መግፊር ለሁም ፈኢነሁም ላ ያዕለሙን አሉ። ስለማያውቁ ነው እና ይቅር በላቸው በቃ ለፋቸው ብለው የተማጸኑባቸው ሁሉ ቦታ አለ። መቅሰፍትን ለህዝቦቻቸው አይፈልግም ነበር። እሺ ቴንኪው። እሺ